ምንም አይሆንም። እሺ ሰማይልሽ ምንም ብትጨረጨሪ የኔና የልማት መሰላችን አጭሪት ሌባ። አንቺ ደግሞ የራስሽ ምን አለሽ? እኔ እንጃ። እስኪ ንገሪ። ያለ ይመስላችሁ ነው? ምን ቦርሳ የተሰርቁት ነው? ኧረ እባክሽ ንግግር ነው የሚለው። ብሩን አልሰጥሽም። ስሚ ሚራ፣ ብሩን ለምንድን ነው ያልሰጠሽ? ጎሮቤል ብሩ የኔ ነው አይደል? በስተመጨረሻ ሰዓት አትለውጭብኝ። እሱ አይበቃ የሰጠሽ እኔ እኮ ስለ ጉልመተኛ ሳይቀርም እሺ ታምሪ ብዬሻለሁ። አሳምጪ ባድራሽ ይሄ ተማን ስትመጪነት ይመጣለሁ ብቻ። ሳራን ማግኘት የምትፈልጊ ከሆነ ብቻሽን ቶሎ ነይ፣ እኔ ጋ ነው ያለችው ሳራ እያላት ይገኛል። እንግዲህ ሉዋናም እህቷን ለማግኘት ስትል እሷም ብቻዋን ቀስ ብላ ወጥታለች። እሷም እንደወጣች እንግዲህ ሚራ በሩን እየዘጋችባት ትገኛለች። ሚራ ዛሬ እንግዲህ ሮቤልን ሸውደዋለች። ሮቤልም እንግዲህ ለሉዋና 5 ሚሊዮን ብር እንደሚሰጣት ከሚራ ወስዶ ቃል ገብቶላት ነበረ። ሚራም እንግዲህ እሺ ብላው ነበረ። ሉዋናም በጣም ደስ ብሏት ነበረ እንግዲህ ብሩን ለማስመለስ በዚህ አይነት መልኩ ቤቱን የሸጡትን ብር ለመውሰድ አስባ ነበረ። ሆኖም እንግዲህ ሚራ ለሉዋና ሮቤል ተደብቆ ምንም ነገር እንዳታስቢ፣ ምንም ነገር እንዳትጨናነቂ፣ ሚራ ዛሬ ብሩን ታመጣለች፣ ብሩን ሄደሽ ትከፍያለሽ የኔ ፍቅር፣ አንቺ ግን ብድሩን የምትመልሽበትን ተዘጋጅተሽ ጠብቂኝ ብሏት ነበረ። ያንን እያወራት እያለ ሚራ በር ስር ተደብቃ እየሰማች ስለነበረ ለካ ብሩን ከኔ ወስደ ለሉዋና ለመስጠት ነው እንዴ በማለት እንግዲህ ያንን ነገር ካለችውም በኋላ ታየውና ብሩን ታወጣና ብሩን ካወጣች በኋላ ግን ልብሶቿን ብቻ ታደርግና ብሩን ሌላ ቦታ ተደብቀውና ለሮቤል ሻንጣውን ትሰጠዋለች ማለት ነው። ሮቤልም እንግዲህ ሚራን ከልባው ናት። ቦርሳውንም ከፍቶ ሳያይ እጅግ በመደሰት ያንን ቦርሳ ይዞ እንግዲህ ወደ ሉዋና ክፍል ይሄዳል ማለት ነው። እሱ ሉዋናን እንግዲህ ለመቅመስ በጣም ቾክሎ ነበረ። ሉዋናም እንግዲህ በባለፈው ክፍል ላይ ሻማ አብርታ አድናን ጋር በመሆን ፍራንክ ልትሰራው ነበረ። ሆኖም እንግዲህ እሱም እዛ ጋር ቢዋረድም ቅሌቱ ቢወጣም ሚራም እንግዲህ ተጣጥባ ወደ ሮቤል ክፍል እየገባች እያለ ይመጡባታል። እሷንም ቦርሳዬን ለምንድን ነው የወሰዳችሁት? እኔ እኮ እየገዛሁት ለነፍሰ ጡር የሚሆን ልብሶች ነው ብላ ስትልም አይ ልብሱ ወደፊት ሉዋና ማርገዟ ስለማይቀር ለሉዋና ይሆናታል ብዬ ነው ብሎ ይላታል። እንዴ ባሌንም ወስዷ እንዴት ነው የእርግዝና ልብስን መግዛት አትችልም እንዴ ብላ ስትለው እዚህ ውስጥ ልብስ እንዳልሆነ ያለው እናውቃለን፣ ለዛ ነው በማለትም ትነግራታለች። እሷም እስቲ ከፍታችሁት ምነው እኔ ጋር ብር አስቀምጣችኋል እንዴ ወይስ ቦርሳዬ ውስጥ ብር ከታችኋል ብላ ትላለች። እነሱም እንግዲህ እየሳቁባት ቦርሳውን ከፍተው ሲያዩት እውነትም ቦርሳው ብር የለውም ማለት ነው። እጅግም እንግዲህ ይደነግጣሉ። ሉዋናም እንግዲህ እንዳያቸዋት እስከ መደባደብ ድረስ ደርሷለች። ሆኖም እኔ በእውነት አንበረክክሻለሁ እያለቻት ነው። እሷ ደግሞ መቼም ቢሆን እኔን ልትወጪኝ አትችይም ብላ ትላለች። እንግዲህ አድናንም እጅግ በመናደድ ወደ ሮቤል ጋር ይመለሳል። እሱም ብሩን የት አድርገ ነው ቀጥ ብለህ አምጣ ብሎ ሲለው እኔ ብሩን ሰጠው ካደለ ወይ ሌላ ብር ምንድን ነው የምሰጥ? ከነ ቦርሳው አምጥቼ ሰጠው፣ ሌላ ምንም አይነት ብር የለም ብሎ ሲል ብሩ የታለው? ብር የሌለውን ልብስ ብቻ አይደለ ወይ በማለትም እንግዲህ ይነግረዋል። እሱም እንዴት ነው እንደዛ የሚሆነው? በፍጹም እንደዛ አይሆንም ብሎ ይለዋል። እሱም እንደሌለ ይነግረዋል ማለት ነው። እሱም እንግዲህ ያንን ከነገረው በኋላ ሚራም ወደ ውስጥ ትመጣለች። ሚራንም እንዴት ነው ብሩን ያልሰጠሽኝ? አንቺ ካጂ እንዴት ነው የምትክጂኝ? እንዴት ነው የማታምኝኝ? ብሩን እንዴት ነው ያልሰጠሽኝ? በማለት እንግዲህ ይናገራታል። እሷም እንግዲህ በሚናገራት ሰዓት ለምንድን ነው ይሄ ነገር የሆነው በማለትም እንግዲህ ከዛን እንግዲህ የምን ብር ነው? ብሩን ሰጠው ካደል ወይ
አንተ ሲጀመር በሉሃና ልትቀይረኝ ብሩን ወስደህ ልሰጣት ነው ወይ ብላ ትለዋለች። እንዴት ነው ብሩን የምሰጣት? ይሄ ብር እኮ የምንኖርበት ነው። በፍጹም ይሄንን ላደርግ አልነበረም ብሎ ሲላት እሱማ ልታደርግ ነበረ እኔ ሸወድኩ ብላ ትለዋለች። በፍጹም ይሄንን ነገር ማድረግ አልነበረብህም። የሚጸጽትህን ነገር ነው ያረከው። እኔ ሚራን ነው እንዴ ልትሸውደኝ ያሰብከው በማለት ትለዋለች። እሱም እንዴት ነው አንቺን የምሸውድሽ? አንቺን ልሸውድሽ በፍጹም አላሰብኩኝም። ምን እያልሽ ነው ያለሽው ብሎ ይላታል። እሷም እንግዲህ እንደዛ በምትለው ሰዓት እንዴት ነው የማታምኝ? እኔና አንቺ እኮ ሁለት ነን፣ ሁለት አንድ ነን ለዛውም ብሎ ይላታል። እኔና አንተ የሳንቲም ግልባጮች ነን፣ ምንም ነገር አንተማመንም ብላ ትለዋለች። እሱም እንዴት ነው እንደዚህ የምትይኝ በማለትም ሲላት እንግዲህ ኩሽና ሆኖ ሉዋናንን ያላትን ነገር ሁሉ ትነግረዋለች። እሱም እንግዲህ እጅግ ይደነግጣል። ስለዚህ ስለ ብሩ አሁንም ቢሆን ያገባኛል፣ ስለዚህ ብር ምን ያህል ዋጋ እንደከፈለን ታውቂያለሽ አይደል ወይ? ይሄ ብር የጋራችን ነው፣ እኩል ነው የምንካፈላት ብሎ ይላታል። እሷ በፍጹም አላካፍልህም፣ ምንም አይነት ብር እኔ ጋር የለህም፣ ብሩን አቃጥየዋለሁ ትለዋለች። በፍጹም እንደዛ አታደርጊም፣ ብሩን ቀጥ ብለሽ ታመጫታለሽ ብሎ ይላታል። እሷ ግን ያው ብሩን እንዳቃጠለችው ትነግረዋለች እጅግ ደጋግማ። እሱም በፍጹም አላቃጠልሽም ይላል። እንግዲህ አድናንም እጅግ በጣም ያዝናል ማለት ነው። ብሩን እንግዲህ በዚህ አይነት ሚራ ሸውዳቸዋለች። እነ ሉሃና ብሩን አላገኙትም ማለት ነው። ሆኖም እንግዲህ ሚራ ያው እንድታወቀው አሁንም ፊልማዋን አልተወችም ማለት ነው። ይህንንም የምታደርገው እንግዲህ ብሩ ሌላ ሰው ጋር ነው ያለው ብላ ትለዋለች። ብሩንም እንግዲህ ቶሎ ብላ እዛ ክፍል ውስጥ ትደብቀዋለች ማለት ነው። እሷም እየደበቀች አድናን በሩን ያንኳኳል። እጅግ ትደነግጣለች። ክፍሉን ለምንድን ነው እየዘጋሹ ብሎ ሲላት ልብሴን ለመቀየር ነው። ከመቼ ጀምሮ ነው አንቺ ልብስ ለመቀየር በር የምትዘጊው ብሎ ሲላት በቃ አንተ ተወኝ፣ ለምንድን ነው የምትፈታተነኝ በማለት ትተዋለች። እንግዲህ ሮቤልም እጅግ በጣም ስለተናደደ ክፍሉን መፈተሽ ይጀምራል ማለት ነው። ክፍሉንም ፈትሾ ካለ በኋላ እንግዲህ እሱም እንደፈተሸው ሚራ ትመጣበታለች ማለት ነው። እኔ በሌለውበት እዚህ ክፍል ውስጥ ምን እያደረክ ነው ያለኸው? ምንድን ነው የምታደርገው ብላ ስትለው እሷም ምን ሳደርግ አየሽኝ? ምንም ያደረግኩት ነገር የለም በማለት ይመልስላታል ማለት ነው። ከዚህ በላይ ምን ማድረግ ፈልገ ነው? ምንድን ነው እያደረክ ያለውን ነገር እንድትናገር እፈልጋለሁ በማለት እንግዲህ ታፋጥጠዋለች። እሷም በምታፋጥጠው ሰዓት እንግዲህ ምንም አይነት ነገር ላደርግልሽ አልችልም፣ አሁን አርፈሽ ተቀመጪ፣ ብሩን ቀጥ ብለሽ ታመጫለሽ፣ ይሄ ብር ምን አይነት ዋጋ እንደተከፈለው ታውቂያለሽ አይደል ወይ በማለት እንግዲህ ይነግራታል። እሱም ስለ ብሩ ምንም አያገባህም፣ ምንም አይነት ብር የለም ብላ ትላለች። እንግዲህ አድናን አሁን ከዚህ ቤት ውጡ ሲለን ምን ልታደርጊ አስበሽ ነው ብሎ ይጠይቃታል። እሷ ምንም ማድረግ ይመስልሃል? እኔ ምንም የማውቀው ነገር የለም፣ አንተ ራስህን ቻል ብላ ትለዋለች። እንግዲህ ሚራም እንግዲህ ሮቤልን ክደዋለች። ሮቤልም እንግዲህ ከዚህም በኋላ እከፋብሻለሁ ብሏታል ሉሃናንን። እንግዲህ ሚራንም የሳራ ጎን ለመተኛት አስበሽ ነው ይሄንን ነገር ካደረግሽ ከሳራ ጎን ነው የማስተኛሽ በማለትም ዝቶባታል። ሆኖም እንግዲህ ሉሃናንን በጣም ስለአናደደችው ዋጋ እንደሚያስከፍላትም እንግዲህ ነግሯታል ማለት ነው። ስለዚህ አሁን ላይ ደግሞ በስተመጨረሻ ስልክ ደውሎ ሳራ እኔ ጋ ነው ያለችው ብሏል። እንግዲህ ደካማ ጎኗን ተጠቅሞ ሉሃናንን ሊጎዳት አስቧል። እንግዲህ ይመስለኛል አሁን ራሱ ሉሃናን እና ሳራ እኔ ጋ ናት ብሎ እየደወለላት ሮቤል እራሱ ነው የሚመስለኝ ማለት ነው። እንግዲህ ሮቤል እራሱ ደውሎ ሊበቀላት ስለፈለገ ነው። እንግዲህ ዛሬ ላይ ደግሞ የመድፈሩንም ሀሳብ ያመጣችው ሚራ እንደሆነች አድናን ሰምቷል። ይሄንንም እንግዲህ ሮቤልና ሉሃና እያወሩ ከዚህም በፊትም ልታስደፍረኝ አስበ ነበረ
ሚራ የመደፈርን ሀሳብ አመጣችለት። አሁንም ደግሞ ልብስ እንጂ ገንዘብ አልሰጠኸኝም እያለችው እየተነጋገሩበትም ነበረ ማለት ነው። እንግዲህ በዚህ አይነት መልኩ አውቆባታል ማለት ነው። እንግዲህ ሉሃናም ዛሬ ላይ ሊበቀላት ነው ማለት ነው። እንግዲህ ሮቤል እጅግ በጣም ነው የሚያሳዝነው። እንግዲህ እሷ ይሄን አልመሰላትም፣ ግን ከዚህም በኋላ ግን በጣም እንደሚበቀላት እንደተናገረውም እንግዲህ ስልክ ደውሎ ጠርቷት ይገኛል ማለት ነው። ይህንን ይመስላል የዛሬ ያዘጋጀውላችሁ። እንግዲህ ቀጣዩን ክፍል ይዤላችሁ እስከመጣ ድረስ ሁላችሁም በያላችሁበት ሰላም ይብዛላችሁ። ላይክ እና ሰብ ማድረጋችሁን እንዳዘነጉ እያልኩኝ መልካም ቆይታ ይሁንላችሁ። ቀናችሁ ያማረና የተዋበ ይሁን። ባይ ባይ።